ሰበር መረጃን እነሆኝ። እንግዲህ በመካከለኛው ምስራቅ ያለው ጦርነት እየተባባሰ መጥቶ ብዙ ሀገራትን በውስጡ አጠቃሏል። የኢራን ህዝብ እንግዲህ አሁንም ቁጣውንና በደሉን እያሰማ ይገኛል። እንግዲህ በተለይ በሚናብ ከተማ የሞቱ 60 ህጻናት የብዙዎችን ልብ ሰብሯል። ይሄኛው አንደኛው ምልክቱ አድማጮቼ የኢራን ብሔራዊ የሴቶች ቡድን ነው። እንግዲህ የእስላማዊ መዝሙር ሲዘመር አንዘምርም ብለው እንግዲህ ዝም ብለዋል። እንደዚህ አይነት ድርጊት ያደረጉ 4 ሰዎች በዚህ ቪዲዮ ላይ አጠቃልዬ እነግራችኋለሁ። ምን ተጽዕኖ አለው፣ አፍተር ሆል ጥቅሙስ ምንድነው የሚለውን ነገር እስኪ በዚህ ቪዲዮ ላድርሳችሁ። ቤቱን ፎሎ አድርጉ፣ ኮፒ ሊንክ ሼር በማድረግ አንዳች ጥሩ ነገር ታገኙበታላችሁ ብዬ አስባለሁ። የኢራን የሴቶች ብሔራዊ የእግር ኳስ ቡድን በኤዥያ ዋንጫ የመክፈቻ ጨዋታ ላይ በዓለም ፊት የእስላማዊ ስርዓት ብሔራዊ መዝሙር ለመዘመር ፈቃደኛ ሳይሆኑ ቀርተዋል። ይህ ጉዳይ አሁን በዚህ ሰዓት በማህበራዊ ሚዲያ ትልቅ ትኩረትን ስቧል። ለምን ትልቅ ትኩረት አገኘ? አንደኛ ተምሳሌትነቱ፣ ሁለተኛ ድፍረቱ። ተምሳሌትነቱ ስላችሁ ይህ ድርጊት በኢራን ውስጥ ላለው የሚደረገውን ትግል የሚደግፍ ጠንካራ የፖለቲካ መልእክት ተደርጎ ስለሚወሰድ፣ በድፍረት ረገድ በዓለም አቀፍ መድረክ ላይ እንዲህ ያሉ ተቃውሞ ማሳየት በሀገሪቷ ውስጥ ለሚገኙ ስፖርተኞችና ከባድ መዘዝን ሊያስከትል እንደሚችል ስለሚታወቅ በስፖርት ታሪክ ውስጥ እንደነዚህ ያሉ በድፍረት የተተገበሩ ከፍተኛ ለውጥ ሲያመጡ የቆዩ ጉዳዮች ናቸው። በተለይም በኢራንና በሌሎች ሀገራት የታዩ ተመሳሳይ የታሪክ አጋጣሚዎችን እንደሚከተለው አቅርቤላችኋለሁ። የአንደኛው የኢራን የወንዶች ብሔራዊ ቡድን በ2024 ኳታር ባዘጋጀችው ዓለም ዋንጫ የሴቶች ቡድን ካሳየው ድፍረት ጋር ተመሳሳይ በሆነ ሁኔታ በ2022 በኳታር በተካሄደው የኢራን የወንዶች ብሔራዊ ቡድን ከእንግሊዝ ጋር በነበራቸው የመጀመሪያ ጨዋታ ላይ ብሔራዊ መዝሙርን ሳይዘምሩ በዝምታ ተቃውሟቸውን ገልጸው ነበር። ይህ በወቅቱ በሀገሪቷ የነበረውን ውመን ላይፍ ኤንድ ፍሪደም ሴት ህይወትና ነጻነት የተሰኘውን እንቅስቃሴ ለመደገፍ የተደረገ ነበር። በሁለተኛ ደረጃ እዚህ ጋር እንደምታዩት እንግዲህ የዓለማችን ታዋቂው ቦክሰኛ ማለት ነው ከማይክ ታይሰን ቀጥሎ ይሄኛው መሐመድ አሊ ማለት ነው። ታዋቂው ቦክሰኛ መሐመድ አሊ በቬትናም ጦርነት ወቅት በአሜሪካ ጦር ውስጥ ገብቶ ለመዋጋት ፈቃደኛ አልሆነም። ሃይማኖቴና ህሊናዬ ንጹሃን ሰዎች እንድገድል አይፈቅድልኝም በሚል ባሳየው አቋም የዓለም የከባድ ሚዛን ሻምፒዮንነትን ተወስዶበት ማለት ነው ለአመታትም ከስፖርት ከቦክሲንግ ዓለም ርቆ ነበር። ሶስተኛ የቶም ስሚዝ እዚህ ጋር አትሌቶቹን አያቸዋቸው እዚህ ጋር ይቅርታ ይሄኛው ኦኬ። ስለዚህ እነዚህ አትሌቶች እዚህ ጋር ይታያላል። ሁለቱ አትሌቶች ማለት ነው የቶም ስሚዝ እና ጆን ካርሎስ ተቃውሞ ማለት ነው በ1968 በኦሎምፒክ ምድር ላይ ያሰሙት በሜክሲኮ ሲቲ ኦሎምፒክ ላይ ጥቁር አሜሪካውያን አትሌቶች ላይ